ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ዝግጅት ስለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ነሐሴ 14 2018 በኢትዮጵያ የዘመን አቆጣጠር ኦገስት 2026 በጎርጎሳውያን የዘመን ስሌት እንደ ቅደም ተከተል የዕለተ ሐሙስ የጋት ውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ዘወትር እንደምታደርጉት ለማሳሰብ ነው። ጀስት ቱ ሪማይንድ ዩ ላይክ አድርጉት፣ ሀሳብ አስተያየት ስጡ። ያለኝ መረጃ ደጋግሜ ብያችኋለሁ። የጋት መርህ መረጃዎችን ከመረጃ ምንጮቻችን እናጠራለን፣ እንሰበስባለን። እንኳንስ መረጃ ከሚሰጡን ሌላ አጌነስት አቋም ያላቸውንም ቸክ እናደርጋለን። ለምሳሌ ዛሬ በምሰጣችሁ መረጃ የዲደብሊውንም የትግራይ ቴሌቪዥንም የጽንፈኛው የህወሓት ቡድን ልሳኖችንም ሪቪው አድርጌያለሁ። መረጃውን የምናመጣው ከእናንተን የመጣ መረጃ ዲስትልት እናደርገዋለን፣ እናጠረዋለን፣ ትራያንጉሌት እናደርጋለን። እንዳልኳችሁ ከተለያየ አንግል እንመዝናለን። አስተማማኝ ምንጮቻችን ሲባል እንዲሁ እኛ ሰበር ዜና ወይ ከውስጥ ደረሰን ብለን ሰርተን አናውቅም። እንደ ጋት ሚዲያ ግን ከማንም በተለየ ወይ በተሻለ ውድድሩን እንተወው መረጃዎች እናገኛለን፣ እናነባለን። የተለያዩ ወዳጆቼ መረጃ ትልኩልኛላችሁ። በመረጃው የተመሰረተበት ወደ እናንተ ሲደርስ ስህተት ካለ ይሄ ያቀረብከው ስህተት ነው፣ እኛ አንተን የምንከታተልህ መቼም የማይተካ ውድ ጊዜያችንን ሰውተን ነውና እነዚህ ይስተካከሉ በሉ፣ እናስተካክላለን። አነባቸዋለሁ ሁሉንም። እንግዲህ አንዳንድ ወዳጆች ለምን ሪቪው አታደርግም ይሉኛል። ማስተካከሌን እንዳስተካከልኩ የጻፉ ሰዎች ያውቃሉ በሚል ነው። የጋት ሚዲያ ሜምበር ሁኑ። የጋት ሚዲያ ተከታይ ቤተሰቦች ደግሞ እንዲያድግ ሌሎች ወዳጆቻችሁ ሰብስክራይብ እንዲያደርጉ መልካሙን ንገሯቸው። የጋት ሚዲያ አምባሳደሮች ስለሆናችሁ ስህተት ነው ክፍተት አለበት የምትሉትን እያስተካከላችሁ ነው። በእናንተ ድጋፍ ደጋግሜ እንደምላችሁ በጋራ የምንነጋገርበት ስቱዲዮ እንዲኖረን የዘወትር ጥረቴ ምኞቴ ነው። እሱ እናደርጋለን። ወርሃዊ የጋት ሚዲያ ሜምበር ሁኑ። ሱፐር ቻት፣ ሱፐር ታንክስ እየገዛችሁ እየደገፋችሁ ነው። በተለያየ መንገድ ስለምታበረታቱ አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ የከበረ ምስጋናዬ ይድረሳችሁ ማለት ፈልጋለሁ። የመጀመሪያው መረጃዬ ኢትዮጵያና ግብፅ ሊደራደሩ ነው ወይንም ለማደራደር ጥረት እየተደረጉ ነው የሚሉ መረጃዎች ይወጣሉ በግራ በቀኝ። ያው በግራ በቀኝ ስላቸው አንዳንዶቹ በቃ አሁን ኢትዮጵያና ግብፅ ሊደራደሩ ስለሆነ አይ ቲንክ ግድቡ ተሽጧል እንኳን የሚለው አይመስለኝም። አሁን ኦልሬዲ ግድቡ ውሃ ሞልቷል፣ ወይንም አባይ ተሽጧል። ራሱ መፍሰስ ነው እንጂ ካልተጠቀምንበት እንደተሸጠ ነው የሚቆጠረው። እንዲያውም ሊያብሊቲ ነው የሚሆነው። እስከ ዛሬ የነበረው አባይ ለእኛ ሊያብሊቲ ነው የነበረው፣ ዕዳ ነው የነበረው። እንደምታውቁት አፈራችንን ጠራርጎ መውሰዱ ከኢትዮጵያ ተራራማ ቦታዎች፣ የኢትዮጵያ ተራራዎች ደግሞ የተፈጠሩት በቮልካኒክ ነው። ሁሉም ባይባልም ወርቅ አላቸው ማለት ነው ቮልካኒክ የሆኑ አካባቢዎች። ሁሉም እያልኩ አይደለም፣ ባለሙያዎች ደግሞ የበለጠ ልታብራሩ ትችላላችሁ እዚሁ ስላላቸው። ማዕድን ይወስዳል። እኛ ደለል ወዘተረፈ ምንድነው ደለል አይደለም። ለዛውም እንግዲህ ይሄ ወንዙ የሚመነጭበትን አካባቢ ብታዩት በተራሮች ውስጥ ያሉ ከላይ ለም መሬቶችን ለ3000 ፕላስ ዘመን የታረሱ ትግራይን ጨምሮ የተከዜን ይዞ የጎጃምን፣ የወለጋን፣ የሸዋ ፕላቶን፣ የቤንሻንጉልን ይዞ ግራና ቀኝ ሁሉም አዋጥተው ትልቁ አባይ ጉባ ማለት በጉምዝ የብርሃን ተራራ ነው ብለን እንግዲህ ከሺህ ዘመን በፊት ያወጡት ስም ነው። ብርሃን የሚመነጭበት ተራራ ሆኖ ዛሬ አሳ እያመረተ ነው። 1 ኃይል እያመረተ ነው። 2 ወደ 73 ደሴቶች አሉ። የተወሰኑት የምርምር ተቋማት የሚገነቡባቸው ከመሆኑ ባለፈ ለመዝናኛ ማዕከላት ነው ያገለግላሉ። ግራና ቀኝ እጅግ ዘመናዊ ከተማ ይገነባል። የእርሻ ኢንዱስትሪ አግሮ ኢንዱስትሪ ኮምፕሌክስ ይኖራል ፕሮሰስ የሚያደርግ
ዘመናዊ ኢሪጌሽን የሚከተሉ የሀገር ውስጥም የውጭ ባለሀብቶች የሚሳተፉባቸው ፊሽ ፕሮሰሲንግ የቱሪዝም ማዕከል ነው ብያቸዋለሁ። እዛው አካባቢ ደግሞ በአፍሪካም ቀዳሚ የሆነ ትልቅ የወርቅ ፋብሪካ አለ፣ የኩምሩክ ጎልድ ማይኒንግ። እሳቤው ፕሮሰሱ እዛ ላይ ብቻ የተወሰነ አይደለም። ያን የኖቪያን ጎልድ ሽልድ ሁሉ ታሳቢ ያደረገ ወል ታትስ ስትራቴጂ ነው። ዲቴሉን ወደፊት አስፈላጊ ከሆነ ማየት እንችላለን። ይሄ ናይል ለእኛ በረከት ሊሆነን ሲገባ መርገምት ነው የነበረው። ወንዙ በመኖሩ የሆነ ቀን ኢትዮጵያውያን እንዲሁ ተኝተው አይቀሩም፣ እንዲሁ ጅሎች አይሆኑም። እንዲሁ እኛ የዳቦ ቅርጫት ሆነን እኛ በሰሜን የአፍሪካ ቀንድ በቀይ ባህርና በሜዲትራኒያን መካከል ሆነን እኛ ቀይ ባህርን እና ሜዲትራኒያንን ተፈጥሮ የነበረውን ወይ ፈጣሪ የሰራውን በጥበባችን አባቶቻችን ተጠቅመው አገናኝተው ሳንቲም ወይንም ዶላር ጀነሬት ስናደርግ ዴይሊ እኒህ ኢትዮጵያውያን የሆነ አዚም ኑሯቸው ነው እንጂ ትናንት አክሱምን ሰርተው ላሊበላን ሰርተው የድሬ ሼክ ሁሴንን በዛ በድሬዳዋ ያለውን ፔይንቲንጉን ዋሻ ውስጥ የነበረው የሶፍ ዑመር ዋሻ በአክሱም ውስጥ ያለው ውስጥ ለውስጥ ያለው መንገድ ገና ያልተመረመረ በደንብ መቻይተ ነው ሀገራችንን የሰከረና የሚያሰክር የልዩነት ግንብ ሰጠውናል። ስለዚህ ሊነሱ ይችላሉ በሚል ኢትዮጵያውያንን ይዘውት የቆዩት ምንድን ነው? እነሱ ኢትዮጵያን እርስ በርስ ማባላት፣ እርስ በርሳችን እንድንባላ እኛ እናንተ የኔ ነው ያንተ ነው የኛ ነው ራሳችን እንደገና ተመልሰን የተዘጋች እንድትሆን ከቀይ ባህር የተነጠለች ሀገር እንድትሆን እርስ በርሷ ልማትን ሳይሆን ከቀይ ባህርም የተረፈችዋን ኢትዮጵያ በአንድነት ለማቆየት እያንዳንዱ ነገ ስገነጠል ማውለበልበው ባንዲራ ነው ስገነጠል የምከተለው ህገ መንግስት ነው እያለ እየጻፈን በየቤቱ ግለሰቦችና ቡድኖች በኪሳቸው ዘውድ ይዘው እንዲዞሩ የቅዠት ሀገር አረጉ። አከፋፈሉን። እከሌ ኢትዮጵያ ተቆርቋሪ ነው፣ እከሌ ጸረ ኢትዮጵያ ነው፣ እከሌ መሃል ላይ ነው። ስለዚህ ከሌና ከሌ ሊያስማማ የሚችለው እንደዚህ አይነት ሽብልቅ መሃል ቢገባ ነው የሚል ያንን ይዘው መጡ። መርገምት የነበረውን አባይ በረከት ማድረግ ችለናል። ደን አንድ ብቻ አይበቃም። ወደኋላ እንሰራለን። ኃይል ስናመነጭ ኢንዱስትሪዎቻችን መብራት ሲያገኙ፣ ቤታችን መብራት ሲያገኝ፣ ሌላ ተጨማሪ ደግሞ እንፈልጋለን። እያደግን ነው። ተስፋዎች አሉን። ከፈተናዎቻችን በላይ ተስፋዎቻችን ይበልጣሉ። ፈተና ያለም ወይ ግጥም አድርጎ ነው ፈተና ያለ። ፈተና የሌለበት ሀገር አንድም ልንጠራ አንችልም። ፈተናውን የመቋቋምና ፈተናውን ጥሎ የማለፍ አቅሙ የአንዳንድ ሀገራት ፈተናዎች አስተዳድራዊ ይሆናሉ። የፖሊሲ ጉዳይ የታክቲክ ጉዳይ ሆነው ይፈታሉ። የአንዳንድ ሀገራት ደግሞ ራሱ አስተዳደራዊ ጉዳዩ ፈታኝ ስለሆነ ስለተጠፈነገ ስለተሳሰር የፖሊሲ ሆኖ ይመጣል። ዙሮ ዙሮ በኢትዮጵያና በግብፅ መካከል ድርድር ለማድረግ በአሜሪካ መሪነት ኤክስቼንጅ ኦፍ ኖትስ አሉ። የውይይት ማዕከላችን ምንድናቸው መሆን ያለባቸው የሚል ፍላጎትን ሌተር ኦፍ ኤክስፕሬሽን ምንድነው ፍላጎትን መግለጽ የድርድር ማዕከላት መሆን መቻል አለባቸው የሚሉ ኤክስቼንጅ ኦፍ ኖትስ አሉ። በዚህ ውስጥ 5 ነጥቦች አሉ። ጠቅለል ሲደረግ ግብጾች የሚፈልጉት ናይልን በብቸኝነት መቆጣጠር፣ ያ ሂስቶሪክ ራይት የሚሉት ራሱ የኢትዮጵያ ህዳሴ ግድብንም እንደ አስዋን እንደ ናስር ሌክ አድጎ የማሰብ በምንፈልግበት ጊዜ የውሃ እጥረት አጋጥሞናል ብለን ካሰብ ተርባይኖች ተከፍተው ኃይል የሚለቀቅበት ብሎ ማሰብ ፌታ ኮምፕሊ ቢሆንም የውሃ አስተዳደሩ እኛን በሚመለከት በሚመቸን መልኩ ማድረግ መቻል አለበት። ለምሳሌ በአመት የግድቡ የመያዝ መጠን እዚህ ድረስ መውረድ መቻል አለበት የማለት በዴይሊ ሩቲኑ አድሚኒስትሬቲቭ ውስጥ እንሳተፍ የሚል አጠቃላይ ህገ መንግስታቸው ላይ የጻፉት የግብፅ መንግስት በናይል ላይ ያለውን ታሪካዊ ድርሻ ያስጠብቃል፣ ጉዳዩም የህልውና ነው ብለው የጻፉትን በተሻሻለውም በቀደመ ህገ መንግስታቸውም አንዋር ሳዳትም
የካምፕ ዴቪድ አግሪመንት በተፈረመበት ወቅት ከዚህ በኋላ ግብፅ ወደ ጦርነት የምትገባው በውሃ ጉዳይ ነው ብሏል። ምን ማለት ነው? ለእኛ ልታግዙን ይገባል ነው። የናይል ጉዳይ ነው፣ ሌላ ውሃ የላቸውም። ያንን ግብጾች ናይልን በብቸኝነት መቆጣጠር የሚል ሲጠቀለል ይህን የሚሰጥ ፍላጎት አላቸው። ሁለተኛ ኢትዮጵያ የተዘጋች ከቀይ ባህር የተነጠለች ሀገር እንድትሆን ፍላጎት አለ። ይህ ላንድ ሎክድ እንድትሆን። ሶስተኛ በቀይ ባህር ቀጠናና በመካከለኛው ምስራቅ ብቸኛ ቀዳሚ ተጽዕኖ ፈጣሪ ሀገር የመሆን አለ። ይሄ በየጊዜው ተሸርሽሮ ግብፅ ምናልባት አፍሪካ ውስጥ ካሉ እንደ አንድ ሙስሊም ማጆሪቲ ሀገር እየሆነ ነው ያለው። ሎክድ ነው በቃ አልቆለታል ማለት አይደለም። ስቲል ስዊዝ ካናል አላቸው፣ ስቲል የእስልምና ማዕከላት አላቸው፣ ስቲል አረብ ሊግ አላቸው። በኦርጋናይዜሽን ኦፍ ኢስላሚክ ኮኦፕሬሽን ውስጥ ከፍ ያለ ድምፅ አላቸው። ነገር ግን እስካሁን ይህ አይነት በመካከለኛው ምስራቅ እኛንን እስራኤልና ሳውዲ አረቢያን፣ እስራኤልንና ዩኤኢን፣ እስራኤልና ሌላውን የሚድል ኢስት ሀገር ብሪጁነን ልናሳስር የምዕራባውያን ጥቅምን ከመካከለኛው ምስራቅ ጋር የምናሳስር መካከል ላይ ያለን እኛንን። በዚህ ሂደትም ኢትዮጵያ የእኛን ፍላጎት እንድትቀበል ጫና ፍጠሩልን የሚል የማስተባበር ሁኔታ አለ። በነገራችን ላይ በዚህ ወር መጨረሻ በቱርክ አንካራ ከተማ ላይ ቱርክ ራሷ፣ ፓኪስታን፣ ሳውዲ አረቢያ እና የግብፅ የውጭ ጉዳይ ሚኒስትሮች በዚህ በመካ ጆይንት ዲክላሬሽን ኦፍ ሚሊተሪ ኮኦፕሬሽን ዙሪያ ውይይት ያደርጋሉ። ፍላጎታቸው ይህንን አእምሯቸው ውስጥ ታሳቢ አድርገው ነው። የመካ ጆይንት ሚሊተሪ ዲክላሬሽን ሌላ ፓወር ባላንስ አይፈጥርም ወይ? እኛ በዛ ውስጥ ምን አይነት አስተላለፍ ይኖረናል? ሌላ ጉዳይ ነው። እዛ ያለው ብጥብጥ፣ እዛ ያለው አንስታቢሊቲ ምንም ጥርጥር የለውም። እኛ የምንጠቀም በሰላም ነው። ነገር ግን ባህሩ ማዕበሉ ሲናወጥ ለእኛ የሚጠቅም ነገር እንደሚወጣ ማሰብ መቻል አለብን። ዝርዝር ካስፈልግ ይህን ማየት እንችላለን ወደፊት። ኢትዮጵያ በእርስ በርስ ጦርነት በቀይ ባህር ቀጠናና በመካከለኛው ምስራቅ ብቸኛ ቀዳሚ ተጽዕኖ ፈጣሪ ሀገር ሆኖ ማሰብ የመካከለኛው ምስራቅ ሰላም ዘላቂ የሚሆነው የግብፅ ፍላጎትና ጥቅም ሲከበር ነው። የናይል ጉዳይ አለ ብሎ የማሰብ አለ። በሶስተኛ ደረጃ ኤክስቼንጅ ኦፍ ኖት ከግብፅ እየመጣ ያለው ይሄ ኦልድ ሜንታሊቲ ወይም ኮሎኒያሊዝም ሜንታሊቲ ብለን ልንዘጋው እንችላለን። አራተኛ ኢትዮጵያን በእርስ በርስ ጦርነት በማዳከም በማያባራ ግጭት ውስጥ በማስገባት ደካማና ከልማት የራቀች ሀገር ማድረግ፣ ትኩረቷን ከልማት ወደ ህልውና ይብን ከቀይ ባህር ተነጠል ስፋይል በቃ እንግዲህ አንድ ጊዜ እጣ ፈንታችን ነው ተዘግተናል ብለን ብንተውም የለም እዚህ አሁንም እንደገና ሌላ አጀንዳ እየሰጡ የብሔር አጀንዳ ይሰጠዋል። የብሔሩ እንግዲህ ምናልባት ቋንቋም ሊሆን ይችላል፣ የተለያየ የሃይማኖት አጀንዳ ይሰጠዋል። በሌላው ሀገር ሰላም ሆኖ በቃ አበባ እየበተነ ይመጣ ይመስል የሌላው ሀገር ህዝብ የሆነን መጥፎ በደልን በጋራ ረስቶ መጥፎ የነበረን እርስ በርስ መስተጋብርን ልንማርበት የምንችለው ነገር ካለ ያ የፈጠረው ምንድን ነው? ዘመኑን ሁኔታውን እያጤነ ትንሽ የነበረችንም የጋራ ትብብር ደግሞ የበለጠ አጉልቶ ነው የትኛውም ሀገር የመጣው። እኛ ግን ባለፈ ቁርሾ ላይ ለዛውም አንዳንድ ቁርሾች ተረት ተረት የሆኑ ናቸው። ተበደልኩ ለሚሉ ሰዎች እያቀለልኩ አይደለም፣ ግን መርሳት የለም ወይ? እዚህ ሀገር ላይስ ያልበደለ ንጹህ አለ ወይ? ይህን ነገር ግን የእኛ ታሪኮች አካዳሚክ ሂስትሪ መሆን የነበረበትን ወደ ፐብሊክ ሂስትሪ እንዲመጣ፣ ፐብሊክ ሂስትሪ ሊሆን የሚገባው ደግሞ ወደ አካዳሚክ ግልብጥብጥ ወጥቶ ታሪክ ለህዝብ የሚነገር ታሪክ የአንድነት ታሪክ ነው የሚነገረው ፐብሊክ ሂስትሪ የሚባለው። ነገር ግን ሁሉም ነገር አንድ ስላልሆነ ደግሞ ሌሎች ትናንት የነበሩ አሉታዊ ግንኙነቶች ደግሞ ይጠናሉ፣ ይመረመራሉ። ትምህርት ለመውሰድ ምንድነው ይሄን የፈጠረው ዳግም እንዳይፈጠር ለማድረግ ዘቫይስ ቨርሳ ነው የሆነው። የኛ ሀገር ልሂቅ አገሩን ከማሻገር ባለፈ የፖለቲካ ጥቅም አለ። ሾርት ሳይትድ ነው። ያን ሾርት ሳይትድ ደግሞ ጥቅሜን፣ ህልውናን፣ መብቴን ያስጠብቅልኛል ብሎ ካሰበ ሃይማኖትን ለፖለቲካ ለመጠቀም ወደኋላ አይልም። ባህልን፣ ቋንቋን፣ የጋራ ድልድዮችንም ሰብሬ ቢሆን ይሻገራሉ ብሎ የሚያስብ
በህፃናት ሞት፣ በወጣቶች ሞት፣ በአረጋውያን፣ በሃይማኖት አባቶች ሞት ፖለቲካ ተርፋለሁኝ ብሎ የሚያስብ እንዲሞቱም የሚጸልይ ኢትዮጵያ በርስ በርስ ጦርነት ውስጥ ብትተራመስ በውጭ ሀገራት እኮ የጠየቁት ጥገኝነት ይፋጠንልኛል፣ አሁን ያለኝ ጊዜያዊ ጥበቃም ደግሞ ይራዘምልኛል እያለ የሚያስብ እኔ ከሞትኩ ሰርዶ አይብቀል የሚል ፋሪካል ሰልፍ ኢንተረስት ያለው ነው። ሁሉም እያልኩ አይደለም፣ ሁሉም ወደፊት የመጣው ግን በአብዛኛው እሱ ነው። አንዳንዱ ወደፊት እስኪመጣ ድረስ እያነከሰ ይቆይና ታርጌቱን ሲመታ የሚነክስ ነው። ስም እየጠቀስኩ ስላልሆነ ነው የተውኩት። ሌላው ኢትዮጵያን መክበብና መነጠል ነው። በዲፕሎማሲ እንዳልኳቸው አስቀድሜ አረብ ሊግ፣ ኦአይሲ፣ በሁሉም ጎረቤት ሀገራት የጦር ሰፈር ማቋቋም የሚል እነዚህን 5 ነጥቦች ሲታይ የኢትዮጵያ ኤክስቼንጅ ኦፍ ኖት ወይንም አጠቃላይ ማዕከላት ደግሞ የሚያጠነጥኑት አንደኛ ኢትዮጵያ በናይል ወንዝ ብቻም ሳይሆን በሌሎች ወንዞቿ ላይ ያላት የመልማት ፍላጎት ፌር ኤንድ ኢኩቴብል ዋተር ዩዝ እንደሆነ፣ ስለ ናይል አይደለም፣ ስለ ባሮ አኮቦ ወይ ተከዜ ወይ ጥቁር አባይ ወይ አዋሽ የኢትዮጵያ መርህ አጠቃላይ የከርሰ ምድርም ይሁን የገጸ ምድር ውሃዋን ኢኩቴብል፣ በነገራችን ላይ ኢኪቲ ሌሎችንም ከግምት ውስጥ ያስገባ ነው። እኛ ያለንን ስናገኝ ሁሉ ነገር የኛ ይገባናል ብለን የማግበስበስ ፍላጎቱም የለንም። ኢኪቲ የሆነ ፌር የሆነ በድርሻ መጠናችን ማደግ አለብን ነው። ይሄ ሄዶ የትኛውን ከግብፅ ጋር የትኛው ይላተማል? ኢኩቴብል ኤንድ ፌር የሚለው በ1929 እና በ1959 ከሱዳን ጋር የተስማሙት ስምምነት የናይልን ውሃ በተመለከተ ምን አድርገው ነው የተስማሙ? አንብቡት። የ1959 ለሚተነው ድርሻ ሰጡት። ይህን ያህል ውሃ ሊተን ይችላል። ከመነሻው ጀምሮ ግብፅ እስኪደርስ ድረስ ደግሞ ይህን ያህል ውሃ ወደ መሬት ሊሰርግ ይችላል። ይህን ያህል ውሃ ደግሞ በተለያየ መልኩ ሊባክን ይችላል ብለው አከፋፈሉ። ለግብፅ ይህን ያህል ቢሊዮን ኪዩቢክ ሜትር ውሃ፣ ለሱዳን ይህን ያህል ቢሊዮን ኪዩቢክ ሜትር ውሃ፣ ከዚህ የሚተርፍ ካለ ደግሞ በአለው ፕሮፖርሽኔት እንካፈላለን አሉ። ለኢትዮጵያ 0.00000 ብላችሁ ሲደክማችሁ አንድን ጨምሩበት ከፍ ነጥብ ውሃ አልደረሳት። አሁን ኢትዮጵያ ደግሞ ፌር ኤንድ ኢኩቴብል ነው የጠየቀች ያለችው። ሁለተኛ አክሰስ ቱ ዘ ሲ፣ የኢትዮጵያ የባህር በር የባህር ጠረፍ ማግኘት የወደብ ጉዳይ፣ የኢኮኖሚ ጉዳይ፣ የቅንጦት ጉዳይ፣ የባህር በር በዛ የማድረግ ጉዳይ፣ የባህር በር አለን የማለት ጉዳይ ወይ የማሪታይም የናቪጌሽኑን የመጠበቅ ያለመጠበቅ ጉዳይ ብቻ አይደለም። አጠቃላይ የህልውና ጉዳይ ነው። የመኖር ያለመኖር ጉዳይ። አክሰስ ቱ ዘ ሲ ኢዝ አ ማተር ኦፍ ናሽናል ሰርቫይቫል ኖት ለግዠሪ። እኔ ኤክስቼንጅ ኦፍ ኖቶችን ነው ሰመራይዝ ያርኩ እየነገርኳቸው ያለሁት። በዚህ ረገድ ኢትዮጵያ ትልቅ ሀገር ነው። ይህ ሀገር ሰርቫይቫል ችግር ገጥሞት ቢበተን አጠቃላይ ቀጠናው የለም። የህዝብ ብዛቱ የሚመጣው ሌሎች ጉዳዮች የሚመጡት እዚህ ላይ ነው የሚመጣው። ሶስተኛ እንዳልኳችሁ ኢትዮጵያን በርስ በርስ ጦርነት የማዳከም ሰውን የምናምን ጉዳዮች አሉ። በዚህ ረገድ የኢትዮጵያ ናሽናል ዲያሎግ ኮሚሽን፣ የኢንስቲቱሽናል የተቋማት ግንባታ ኢንስቲቱሽናል ቢልዲንግ፣ የሽግግር ፍትህ በሚያስፈልግባቸው ጉዳዮች ላይ ትራንዚሽናል ጀስቲስ፣ ያም ብቻም ሳይሆን የሀገራዊ ምክክር፣ አካታች መንግስት እንሶን የሚሉት ብቻም ሳይሆን እያንዳንዱ ዜጋ ኢንክሉሲቭ ገቨርንመንትን በዚህ ውስጥ አካታችሁ እያንዳንዱ ዜጋ የሀገራዊ ትርክትን፣ ብሔራዊ ጥቅምን፣ ህብረ ብሔራዊ አንድነትን ባስጠበቀ መልኩ ዲሴንትራላይዝድ የሆነ ያልተማከለ የመልማት ፍላጎቱን ጸጋውን በራሱ ከአካባቢ ፍላጎት ጋር አስተሳስሮ የሚጠቀምበት ጉድ ገቨርናንስ ኤንድ ዲሴንትራላይዜሽን፣ እንዲሁም ድህነት ልክ ቀይ ባህር ከሌለ የባህር በር ከሌለ ቀይ ባህር የሚለውን እንርሳው፣ የባህር በር ከሌላት ኢትዮጵያ ትበተናለች እንደሚባለው ድህነት በራሱ የሚበትነን ነው። ድህነት ተላላኪነትን የሚያመጣ ነው።
ድህነት በቀላሉ መሸጥን ያመጣ ነው? ድህነት በየሀገሩ እየሄድን ውርደቶችን እየገዛልን ያለ ነው? ድህነታችን ሉዓላዊነታችንን በራሱ ጥያቄ ውስጥ ያስገባ ነው? ስንዴ የሰጠህ፣ ዳቦ የሰጠህ፣ የጤና ፈንድህን የሸፈነልህ፣ የበጀት ጉድለትህን ያሟላልህ አንተ በማትቆጣጠረው ምክንያት የራዳር ስርዓት የሳተላይት ስርዓት ዘርግቶ እያንዳንዱን የዕለት ከዕለት ሁኔታህን የሚከታተል ያንን ደግሞ ለጠላት መረጃ የሚሰጥ የሚበትነህ ናሬሽን የሚሰራው ዝም ብሎ ቁጭ ብሎ በጾም በጸሎት አይደለም። ሚዲያ ያስፈልገዋል፣ ጽሑፍ ያስፈልገዋል፣ ንግግር ያስፈልገዋል፣ ስብከት ለዛ ሁሉ በጀት እየከፈለ ከጠላትህ ሲሆን የበለጠ መክፈል መቻል አለብህ። አሊያ ኢትዮጵያዊነትን በዛው ባለበት ሲደመር ደግሞ ጠላት የሚከፍለው መክፈል ከቻል ሰላም ካገኘ ወጣቶቻችን ህዝባችን በራሱ ተለላኪዎችን ባንዳዎችን ስለሚታገላቸው እነዚህ ነጥቦች አሉ። ስለዚህ በአምስተኛ ደረጃ ካየነው ሲቲዝን ሴንተርድ ኤንድ ናይቨርስ ፈርስት ፎሪን ፖሊሲ። በዚህ መሰረት ኢትዮጵያ የአረብ ሊግ አባል መሆን እንደምትፈልግ ኤክስቼንጅ ኦፍ ኖቶች ላይ እነዚህ ይካተታሉ። የኦአይሲ አባል መሆን እንደምትፈልግ፣ ግብፅ በኢትዮጵያ የጎረቤት አገራት ጋር የትኛውንም አይነት በሉዓላዊነት ግንኙነት ሊኖራት ቢችልም የጦር ሰፈር ማቆም እንደሌለባት፣ በውስጥ ፖለቲካችን ጣልቃ መግባት እንደሌለባቸው እነዚህ ሁሉ እንዲካተቱ ጥረቶች እየተደረጉ ነው። በዚህ ረገድ በነገራችን ላይ ብዙ ሰው ኢንዴፕስ ስላላስቀመጠው እንጂ ወከባዎች ስላሉ በተለያዩ ምክንያት እንጂ የ2015 አጠቃላይ ኢትዮጵያ በ2011 አይደለ እንደ ኤሮፓያን አቆጣጠር የግድብ ግንባታ የተጀመረው በ2003 ያ እና በ2015 አጠቃላይ ፕሪንሲፕል ኦፍ ወይም ዲክላሬሽን ኦፍ ፕሪንሲፕል ሲፈረም በግድቡም ግንባታ የሱዳን መንግስት ወይንም የወቅቱ ፕሬዝደንት የበሽር አልአሳድ አስተዋጽኦ ከፍተኛ ነበር። ዶዘሮች፣ እስካቫተሮች ተለግሰዋል ለህዳሴ ግድብ። ከባድ የጭነት መኪኖች እዛ ያለው ካርቱም ያለው የሱዳን ኮሚኒቲ ባለሀብቶች በተናጠልም በአጠቃላይ ወደ $10 ሚሊዮን ገደማ እንዲያዋጡ በሱዳን የኢትዮጵያ ኤምባሲ ያስተባበረው ቦንድም ገዝተዋል። ከዛ ባለፈ ግን ዲክላሬሽን ኦፍ ፕሪንሲፕልሱ እንዲፈረም የኦመር አልበሽር ጫና እጅግ ከፍተኛ ነበር። ለምን? በ1929ም በ1959ም ግብፅ በሱዳን ላይ የነበራት የናይልን ውሃ ክፍፍል በተመለከተ ሱዳንን ያራቀ ያገለለ ነው። ሱዳን ሰፊ መሬት አለው፣ ለጥ ያለ መሬት አለው። ከመካከለኛው ምስራቅ ሳውዲ አረቢያንም ዩናይትድ አረብ ኤሚሬትንም እነ ኳታርን እነ ባህሬንን በማምጣት ሰፋፊ ኢሪጌሽኖችን ማስፋት ይፈልጋሉ። ገንዘብ አለ። ነገር ግን ፈተናው ምንድን ነው የሆነው? የውሃ ድርሻዋ በአንጻራዊ አነስተኛ ነው የሱዳን። ይህ እንዲስተካከል እንደገና የውሃ ክፍፍሉ ሪአሬንጅ እንዲሆን ይፈልግ ስለነበረ መፈለግ ብቻም አይደለም፣ ወዲያውኑ የ2015 ዲክላሬሽን ኦፍ ፕሪንሲፕልስ እንደተፈረመ ኦመር አልበሽር ዳል በደንብ ያዟቸው፣ ዳል፣ ካጅባር፣ ሸራይግና ሳባሎጋ የተባሉ ግድቦችን በንጽጽር ሲታዩ መካከለኛ ዳሞች ናቸው። በድምር እነዚህ ዳል፣ ካጅባር፣ ሸራይግና ሳባሎጋ ወደ 109 ቢሊዮን ኪዩቢክ ሜትር ውሃ የሚይዙ ናቸው። እነዚህን ግድቦች ለመስራት ገንዘብ ማፈላለግ፣ ባለሙያዎችን መጠየቅ፣ ኢቭን ዊ ቢልድ ግሩፕ የቀድሞ ሳሊኒ ያሁኑ ቢልድ ግሩፕን ሁሉ ጠየቁ። ከቻይናዎችን ጠየቁ። ከሩሲያ ጋር ይህንን ጥያቄ ያቀረቡ። ይህ ሁሉ ሲሆን ግን ግብጾች ምን አሉ? ኖ አልበሽር ዳል፣ ካጅባር፣ ሸራይግና ሳባሎጋ የሚባሉ ግድቦችን ሊሰራ ያፈለገው እናንተን በከፍተኛ ሁኔታ ለማፈናቀል ነው እና ግድቦቹን ሰርቶ ሲያበቃ ለአረቦች ሊሸጠው ነው፣ ለመስኖ መሬት ሊያደርግ ነው፣ እንዳትቀበሉ የሚል
ታጣቂዎችን የማደራጀት ፕሮፓጋንዳ መስራት ጀመሩ። በወቅቱ የሱዳን ህዝብ እሺ ብሎ ነው የተቀበለው። ለምን? የአስዋን ግድብ በሱዳንና በግብፅ ድንበር ያለ ነው። ወደ ኋላ ውሃው ሲተኛ ሚሊየንስ ነው የተፈናቀሉት። በሽር አልአሳድን እኛን አልተቀበልክም ብቻም አይደለም ለኢትዮጵያ መልካም የሆነ ዝንባሌ ያሳይታል። እንዳይቆም ግድቡ አልተባበርክም በሚል ብለን ብናስበው የዳቦ አመፅ ይመስለናል። ያኔ ንጉሱን የጣላቸው ነዳጅ ጨምሮ የታክሲ ምናምን ነው ብለን ካሰብ ወል የአረብ ስፕሪንግን ይህንን ብሎ የሚያስብ ሰው የአረብ አብዮትን ወይም አረብ ስፕሪንግን ያነሳው የሙሐመድ በዋዚዝ ራሱን አቃጥሎ ነው እንዲል ይገደዳል ማለት ስፓርክ አድርጎ ሊሆን ይችላል። መሐመድ በዋዚዝ ራሱን ሲያቃጥል ሲሞት ለምን ይህንን አትክልት በጋሪ እየገፋህ እዚህ ትሸጣለህ የተከለከለ ቦታ ሲባል ያንን ማድረጉ የቀደመ የነበሩ ቅራኔዎች እና ሲሰሩ የነበሩ የኢንተለጀንስ ተግባራት ዳርክ ኢንተለጀንሶች ተደማምረው ዞሮ ሚሊተሪው ጣልቃ እንዲገባ አደረገና በሽር አልአሳድን በሽር አልአሳድ ከሱሪያ ጋር ብዙ ጊዜ ኦመር አልበሽር ከስልጣኑ እንዲነሳ ተደረገ። ያኔ የ1929ም ይሁን የ1959 የፍትሃዊ ስምምነት እኛን አይወስንም ያለው ዛሬ ለባለፉት ሱዳን በ3 ዓመት አሁን 4ኛው እየመጣ ነው ሲናጥ ጉዳት የደረሰባቸው ምንድናቸው ካላችሁ ካናሎቻቸው ናቸው። በአብዛኛው የኃይል ማመንጫ ፋሲሊቲዎች ናቸው። እነዚህን መልሶ ወደ ስራ ለማስገባት 10-15 ዓመት ይፈጅባቸዋል። በቂ ውሃ ወደ ቶሽካ ወደ ሌሎች ካናሎቻቸው ገቢ አድርገዋል። እና ያ ብቻ አይደለም። በነገራችን ላይ እዩት አብደላ ሐምዶክ አብዱልፈታህ አልቡርሃን ጠቅላይ ሚኒስትር አድርጎ የሾመው አብደላ ሐምዶክ አፕሪል 2021 ላይ እደግመዋለሁ ፕሬዝዳንት ኦመር አልበሽር ከስልጣን መወገዱ ብቻውን በቂ ስላልሆነ የግብፅ ተላላኪ በሆነው አብደልፈታህ አልቡርሃን አማካኝነት የተሰየመው የሱዳን ጠቅላይ ሚኒስትር አፕሪል 2021 ላይ ከተቀመጡት ግድቦች መካከል እንዲሰሩ እቅድ ከተቀመጠላቸው ውስጥ ምን ብያቸው ነበር? ቀደም ብዬ ዳል፣ ካጅባ፣ ሸራይግ እና ሳባሎጋ የሚባሉ ግድቦች ምን አደረገ? አፕሪል 21 ላይ ከፍተኛ ኃይልም የማመንጨት በወሳኝነት ደግሞ መልቲፐርፐስ ዳሙ ነው ለኢሪጌሽን ያገለግላሉ የተባሉትን ዳልና ካጅባር የሚባሉ ግድቦች በይፋ ተሰርዘዋል እንዲል አደረገ። ዞሮ የኢትዮጵያ ትግል የፍትሃዊነት ትግል ነው፣ በፍትህ የመልማት ዛሬ ሞሳድ ኮሜንተሪም ትናንት አይደለም አክቹዋሊ ከትናንት በስቲያ ይዞት ወጣ። ምን የሚል ጽሑፍ ይዞ ወጣ? ኤርትራ በሱዳን የእርስ በርስ ግጭት ውስጥ ወታደራዊ ኃይሉን በመደገፍ በቀጥታ ከመሳተፏ ባሻገር ይላል የራሷን ጥቅም የቆየ ጥቅሟን ሱዳን ውስጥ ለማስጠበቅ የሚያስችል ጣልቃ ገብነት እየፈጸመች ነው። በጣልቃ ገብነቱም ሱዳን ውስጥ ከሚንቀሳቀሱ የታጠቁ አክራሪ እስልምና ድርጅቶች በሌላ መልኩ ሙስሊም ብራዘርሁድ ማለት ነው። ሙስሊም ብራዘርሁድ ግብፅ ውስጥ እንኳን መሆንህ ተረጋግጦ ልክ በኢህአዴግ ዘመን ህገ መንግስቱን ለመናድ በማሰብ ተብሎ በወንጀል እንደምትጠየቀው ሁሉ እንኳንስ የሙስሊም ብራዘርሁድ አባል ሆነህ ታጥቀህ ተደራጅተህ ተንቀሳቅሰህ ቀርቶ ነው ተብለህ ከታሰብክ ከድራሽ ነው የሚጠፋው። ታስረህ ትረሳለህ። እንደ አስፈላጊነቱም እርምጃ ይወሰድብሃል። ዛሬ ግን ከአልቡርሃን ጎን ሆኖ የሚንቀሳቀሰው በወሳኝነት ግን ሙስሊም ብራዘርሁድ የሙስሊም ብራዘርሁድ ከሁቲ ጋር ትብብር ፈጥሯል።
ከሐማስ ጋር ትብብር ፈጥሯል። ከአይኤስአይኤስ ሰፖርት የሚያደርገው ከአልቃይዳ ዊንግ ከሆነው አይኤስአይኤስ እና ከአልሸባብ ጋር ትብብር ፈጥሯል። ታጣቂዎቹን እያስመጣ እያዋጋ ነው ያለው። በሱዳን የእርስ በርስ ጦርነት እየተዋጉ ነው። ያም ብቻ አይደለም ኤርትራ እያደረገ ያለው ክሌም አለው። ሱዳን ውስጥ የቦታ ክሌም አላቸው። ክሌማቸው ታሪካዊ ነው። ለኢትዮጵያ ሲሆን የታሪክን ጉዳይ ዞር በል ትባላለህ። ለነሱ ሲሆን ግን ታሪክን ኦፍ ኮርስ ኤርትራውያን ለራሳቸው ብሔራዊ ጥቅም ሲሉ የፈለገውን የማድረግ መብት አላቸው። እኛ ባንዳ አስቀምጠን እነሱ ግን ኤክሰስ ሀገራዊ ጥቅማቸውን መሰረት አድርገው ነው እየተደራደሩን። ለዛውም ደግሞ አስገዳጅ ነው፣ ይግባኝ የሌለው ነው እንዲባል ያደረጉት የኢትዮ ኤርትራ ቦርደር ኮሚሽን ዘሄግ ላይ የወሰነው ውሳኔ። እነሱ ቀደም ብለው በ1900 ምናምን የነበሩ ሁሎቹን እያጣቀሱ ነው ያመጡት። ራሳቸው ኤርትራውያን የህግ ባለሙያዎችን ከኤርትራ ብሔራዊ ጥቅም ጋር ተባባሪ ከሆኑ ሀገራት በራሳቸው በሀገራት ድጋፍ የተደራጁ ሎፈርሞችን ቀጥረው እኛ የውጭ ባለሙያ ምንም ስለ ኢትዮጵያ ምንም የሚያውቀው ነገር የለን፣ ይህን ነገር ጠቅተህ ተስፋ አያስፈልገንም እየተባለ ዞሮ ዞሮ የሞሰድ ኮሜንታሪ ላንብብላችሁና እዛ ላይ የታሪክ መሰረት ያደረጉበትን በጨለፍታ አነሳዋለሁኝ። አክቹዋሊ እኛ ወደፊት ከኤርትራ በላይ ይህኛውን ታሪክ እኛ እንጠቀምበታለን። ሱዳኖችም ይሄን ያውቃሉ። ለዛ ነው አንዳንድ ጉዳዮች ላይ ለማፍረስ ጥረት የሚያደርጉት። ድሮ ድሮ ራሳቸውን ከመጉዳት በዘለለ ውጤት ያገኙበታል የሚል እምነትም የለኝም። እነሱ ራሳቸውን ነው እየጎዳቸው ያለው። ሄዶ 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 ደግሞ ሱዳንን ነው አገር አልባ የሚያደርጋት። ሞሳድ ኮሜንታሪ ምን ይላል? ኤሪትሪያ ዊች ሲትስ ስትራቴጂካሊ አሎንግ ዘ ሬድ ሲ፣ ኤርትራ ወሳኝ በሆነው ስትራቴጂካዊ ቁልፍ በሆነው በቀይ ባህር መስመር ያለች ሀገር is using Sudan's war to expand its influence across the border። የሱዳንን የእርስ በርስ ጦርነት ወይም የሱዳንን ጦርነት የራሷን ፍላጎትና ጥቅም ተጽዕኖ ለማስከበር እየተጠቀመችበት ነው ይላል። The Eritrean government is training fighters and building ties with armed Islamist group in Eastern Sudan። ዋናው ይችላል የኤርትራ መንግስት ከአክራሪ የእስልምና ድርጅቶች ጋር ምን ማጥሮ በሌላ መልኩ ከሁቲ፣ ከሐማስ፣ ከሄዝቦላ ፕሮ ኢራን ነው እየሆነ ነው። ከሙስሊም ብራዘርሁድ ጋር ግንኙነት አለው እያለ ሞሳድ ኮሜንታሪ ነው ይሄን እያለ ነው። The Eritrean government is training fighters and building ties with armed Islamist groups in Eastern Sudan, creating a friendly security buffer beyond its territory። ከሰላ ላይ ምስራቅ ሱዳን ላይ እዛ ላይ ምንድን ነው እያደረገ ነው ያለው? እስከ 27,000 የሚሆኑ ታጣቂዎችን አሰማርቷል። ኢስተርን ባታሊዮን ወይም ምስራቅ ሻለቃ ብሎ የሚጠሩ ገሚሶቹ ከዛው ከከሰላም የተውጣጡ ናቸው። ገሚሶቹ ደግሞ ከአዋሳኝ ኤርትራ የተመለመሉ አብረው ያሉ ናቸው። አመራር ላይ መልሰዋል። ለኤርትራ ብሔራዊ ጥቅም ነው፣ ሌላ ጉዳይ የለም። ከኤርትራ አንጻር ሲታይ ዛትስ ፋይን እንኳን አረጉን ልትል ትችላለህ። ቀጥሎ ያለው ኮንሲኩዌንስ ነው ዋናው። ክሬቲንግ ኤ ፍሬንድሊ ሴኪሪቲ በፈር ቢዮንድ ቴሪቶሪ እና ዞስ ኔትወርክስ ኩድ አውትላስት ዘ ዋር። እነዚህ እየተደራጁ ያሉት የኢስተርን ባታሊዮን የምስራቅ ሻለቃ ጀበርቴዎችን ይዞ ኩናማዎችን በዛ አካባቢ የሚንቀሳቀሱትን ይዞ ራሱ ኢሳያስ አፈወርቂ የምትወደው ከተማ ሲባል አስመራ፣ ደቀ መሐሪ ወይ ምናምን አይልህም፣ ከሰላ ነው የሚል እሱን እመጣበታለሁ ያልኳችሁ ለዛ ነው። ዞስ ኔትወርክስ ኩድ አውትላስት ዘ ዋር ጊቪንግ ጦርነቱ ቢያልቅም እነዚህ ኔትወርኮች የተደራጁት ተራዛሚ ያደርጉታል። በነገራችን ላይ አንዳንድ ኮብራ ኢፌክት የሚሉት አለ። እንግዲህ ብዙዎች አንብባችሁታል ብዬ ነው ተስፋ የማደርገው። ህንድ ላይ የሆነ ወቅት ጊዜ መርዝ የሚረጩ ኮብራዎች በጣም አስቸገሩ። ስለዚህ ኦኬ ለዚህማ መፍትሄ ዋሉና ቅኝ ገዢ የነበሩት እንግሊዞች ኮብራ ገድሎ ያመጣ ሰው ዶላር ይሰጣል። ሰው እያንዳንዱ ህንዳዊ ኮብራ እየገደለ እየወሰደ ገንዘብ ያገኝ ጀመር። ኦኬ ስለዚህ
አድነ ከመግደል ባለፈ ገንዘብ የምታገኝ ከሆነ ለምን ቤት ኮብራታ ተኮብራ ይፊት ፖዚቲቭሊ ብለህ የወሰድከው ነገር it will have a negative consequence። ዛሬ አልቡርሃን ኢስተርን ባታሊዮን ምን ይዞ እንደሚመጣ ያውቀዋል። የኤርትራን ልሂቃን በተለይ የሻቢያና የሻቢያ አፍሌቲ ልሂቃንን ኢንተረስት ያውቀዋል። ከሰላየኛ ነው ያልተመለሰልን ግብጾች ሳይመልሱልን የቀሩ የኛ ነው የሚል እንዳለ ያውቀዋል። ኤርትራውያን በተደጋጋሚ ለግብጾች እኛ እኮ ከሰላም ብትመልሱልን ከሰላን የምናገኝ ከሆነ በዛው ተከዜ ከሰላ ጋር ስለሚያልፍ ከታዛቢነት ወደ ታችኛው ተፋሰስ የሆነ የናይል ሀገር እንሆናለን የሚል ጥያቄዎች ያቀርባሉ። ወደ ስምነቱ ልመጣ ስለሆነ እና ዛሬ ላይ ስፓይን ብለህ አርኤስኤፍን ሊዋጋልኝ ይችላል፣ እዚህ አካባቢ ድንበር ሊጠብቅልኝ ይችላል፣ ድጋፍም የጦር መሳሪያ የሚያገኘው ከሻቢያ ነው ያልከው ነገ መልሶ የራስን በራስ ማንነት መወሰን ወደ ኤርትራ ነው ምን ሊል ይችላል። እሱስ ራሱ መልሶ ቆላማውን ይሄ ከሰላ ጋር የሚመጣ የኃይል ሚዛን የቆላማው ኤርትራ ሙስሊም ማጆሪቲ የሆነውንስ ሌላ አይነት እንቅስቃሴ እንዲገባ ያደርገውም ወይ? ግሪን ሪቮሉሽን ምንድን ነው? እሱስ መሄዱ ኖ ሚስትሪትመንት አለ የሚሉ ሌሎች ኃይሎች እንዲፈጠሩ ያደርግም ወይ? እሱ ላይ መስራት ነው። እንደ ኢትዮጵያም የሚሰራው አካል መስራት፣ ሌሎችም ኢንተረስት ያለው እየሰሩበት የሚመጣ ነው እና ዞስ ኔትወርክስ ኩድ አውትላስት ዘ ዋር ጊቪንግ ኤሪትሪያ ላስቲንግ ኢንፍሉዌንስ ኢንሳይድ ማች ላርጀር ኔበር ይልና እንዳልኳችሁ ከሰላ ከኤርትራ በስተ ምስራቅ ያለ በስተ ሰሜን ምስራቅ ልንለው እንችላለን ከሰላ አለ። ይሄ የኛ ነው፣ ለኤርትራ መመለስ የነበረበት ነው፣ ያልተመለሰው በስህተት ነው፣ ለዚህ የሚሆን ደግሞ ስምምነት አለን ብለው ሁልጊዜ የሚያነሱት አለ። ህይወት ትሪቲ የሚባለው እንደምታውቁት ህይወት ትሪቲ በራስ አሉላ አባ ነጋ አስመራ ቁጭ ብለው የአፄ ዮሐንስ ወኪል ሆነው እንዲያውም ደግሞ አስተናጋጅ ሆነው በራስ አሉላ አባ ነጋ ግብፅን በመወከል ደግሞ አንግሎ ኢጂፕሻን ነበሩ። ግብጾችና ሱዳኖች ግብፅና ዩኬ ወይ ብሪቴን በወቅቱ ሁነው ነው አንግሎ ኢጂፕሻን ብሎ ሱዳንን በጋራ ቅኝ ግዛት ይገዙ የነበሩት። ማሶን ቤይ ግብፅን በመወከል አድሚራል ዊሊያም ሂወት ደግሞ ብሪታንያን በመወከል ቀደም ብለው ከሳምንት በፊት ወደ አስመራ ከመጡ በኋላ እጅግ የላቀ መስተንግዶ በራስ አሉላ አባ ነጋ አቀባበል ተደርጎላቸው ስምምነት ፈጸሙ። ብዙ ጊዜ ያ ስምምነት ጽሁፉ የተጻፈው 7 አንቀጽ ያለው 6 ወሳኝ አንቀጾች እና በአባሪነት ደግሞ አኔክስ ሆኖ 7ኛ አንቀጽ የተካተተለት የመጀመሪያው አስመራ ላይ ሲጻፍ ኢትዮጵያ ምጽዋ ሊመለስላት ይገባል የሚል ነበር። ዘንድ ይህንን ከተስማሙ በኋላ እንሂድ ብለው ተጉዘው ወደ 4 ቀን ገደማ ፈጅቶባቸው አድዋ ደረሱ። በወቅቱ የኢትዮጵያ ዋና ከተማ አድዋ ስለነበረ አድዋ ማን አለ? አፄ ዮሐንስ 4ኛ ቁጭ አሉ። በአስተርጓሚ በኩል እንዳልኳችሁ ራስ አሉላ ኢትዮጵያን ወክለው ተደራድረዋል። ማሶምቤ አድሚራል ዊሊያም ሂዊት ማሶምቤ አልመጣም። አድሚራል ሂዊት እና እነ ራስ አሉላ ነው የመጡት። የግብፅ ወኪሎችም ነበሩ። በአንግሎ ኢጂፕሻን ብሪታንያ ያፈረመችው ገዥ ስለሆነች ሂዊት የፈረመው በዛው ስለሚካተት ምን ሆነ? ተወያዩ። በሂዊት ውል መሰረት ስንት አንቀጽ አለው ብያቸዋለሁ? ከናባሪው 7 ላንብብላችሁ። አንቀጽ 1 ግራንትድ ኢትዮጵያ መጀመሪያ የሚለው ምጽዋ ብሪታንያ ለቃ ስትወጣ ምጽዋ ለኢትዮጵያ አሳልፋ ትሰጣለች ነበር የሚለው። ተጨቃጨቁ። ምን ተደረገ? እንደገና አሜንድ ተደረገና ለኢትዮጵያ አሳልፋ ትሰጣለች የሚለው ለቃ ስትወጣ ትሰጣለች ወደሚል ተቀየረ። ብሪታንያ ለቃ ከወጣች ለማን ነው መስጠት ያለባት? ለኢትዮጵያ።
እስከዛው ግን ብሪታንያ በምጽዋ ወደብ ላይ ምንም አይነት ቀረጥ፣ ገደብ፣ ክልከላ የትኛውም ቁሳቁስ ሸቀጥ ብታመጣ የማሳለፍ መብት በነጻ ትሰጣለች ይላል አርቲክል 1 ግራንትድ ኢትዮጵያ free transit for all goods and merchandise including arms and ammunition through the Red Sea port of Massawa under British protection በብሪታንያ ፕሮቴክሽን የጦር መሳሪያ የሚሆን ሸቀጦችን ማንኛውንም ያለምንም ገደብ ማስገባት ትችላለህ የሚል ነው። 2 restored Article 2 restored the occupied district of Bogos to Ethiopian control በአንግሎ ኢጂፕሽያን የተያዘው ቦጎስ የሚባለውን ቦታ ምን ታደርጋለች ነው ትመልሳለች። ለማን? ለኢትዮጵያ። ይህ ቦጎስ ማለት የዛኔው ቦጎስ ያሁኑ ከሰላ ነው። ስለዚህ ሻቢያ፣ ኤሪትሪያ፣ ኤርትራ ልሂቃን የኤርትራ ምዝበሩት ፋይን ለኢንተረስታቸው ታሪክን አጣቅሰው ምን ይፈልጋሉ? ቦጎስ ከሰላ እንዲመለስ። ቦጎስ ከሰላ እንዲመለስ ደግሞ እየሰሩ ነው። ምን አድርገው 27,000 ገደማ ታጣቂ አደራጅተው ከሱዳን የተነጠለ አድርገው ስራዎችን እየሰሩ ነው። በሂደት ይሄ ምን ያመጣል ማለት ነው? ወደ ሰልፍ ዲተርሚኔሽን እንዲመጣ። ከዛ ምን አለ? ይሄ ከሰላ ከተመለሰ ራሳችን ሶስተኛ ሀገር ሆነ የታችኛው ተፋሰስ ሀገር እንሆናለን። የናይል ተፋሰስ ሀገር እንሆናለን። አማክለ ለዚህ ግብጾች የተወሰነ ኢንተረስት አላቸው። ግን ሱዳን እንዴት አድርገው ኮምፕሮማይዝ ታደርገዋል? ይሄ ከሰላ ቢመለስልን ለግብጽ የጦር ሰፈር ግረንት እናደርጋለን ብለው ያቀርባሉ ፕሮፖዛል። ምናፍቀው ሞዶ ከተማ ከሰላ ነው ይላል ኢሳያስ አፈወርቂ በአደባባይ ሳይቀር። ስለዚህ በህይወት ውል መሰረት ኤርትራውያን የኤርትራ ልሂቃን ሻቢያ ከሱዳን ወይ ምስራቅ ሱዳን ከሰላ በመውሰድ የታችኛው ናይል ተፋሰስ አባል ሀገር ግብጽ፣ ሱዳንና ኤርትራ ለመሆን ያቅዳሉ። በትክክል ከሰላን ወይም ቦጎስን መጠየቅ ያለበት ማን ነው? እኛ አይደለንም የተፈራረም ነው። ያው አድዋ ትሪቲ ብለን ከምንጠራ ብሎ እንደምታውቁት አይጠቅም። ይሄ ሰሜናውያን ምናምን የሚለው የባንድ አስተሳሰብ ነው። የምታራ ጽምዶ ሰሜናውያን የሚለው ዘዋይት ማንስ በርደን ከሚል ትምክት የተቀዳ ነው። አይጠቅምም እያልኩ ነው። ወደ ዝርዝር የማልገባበት አንዳንዴ ለፖዘቲቭ ብላችሁ የምታቀሩትን በሌላ መልኩ ደግሞ ሌላ ሰው እንዳይረዳብኝ ስለምሰጋ ብዙ ፍላጎት ያላችሁ ሰዎች ዘዋይት ማን በርደንን አንብቡት፣ ዩቲዩብ ላይ አዳምጡት። ጽምዶ ያንን ነው የሚያንቀሳቅሰው። ኢትዮጵያ የሰሜን በትክክል ከሰላን ቦጎስን ምን ጠይቀኛል? እነሱ የሻለቃ ግወን መስመር ብለው አልፋሽ ጋር ወይንም ደለሎ የኛ ነው እያሉ ነው አይደል? ግድ የለም እባካችሁ። ጠረጴዛው ላይ ስንቀመጥ የምናቀርባቸው ሂስቶሪካል ዶክመንትስ አሉ፣ ሂስቶሪካል አካውንት አሉ። ዙሮ የፈለገው ብንዋጋ ብታሸንፍም ወደ ዶክመንት እኮ ነው የምትሄደው። ብትሸነፍም ዶክመንት ወደ መፈረም ነው የምትሄደው። ከሰላን የምንጠይቀው እኛ ነን። እኛ ከሰላን ያልጠየቅነው እነሱ ኢትዮጵያ በፈረመችው የኢትዮጵያ ወራሽ ነን በሚል በነገራችን ላይ ከየመን ጋራ በነበራቸው የደሴቶች ጦርነት ሃኒሽን ጨምሮ ሲከራከሩ የነበሩ የኢትዮጵያ ዶክመንትን ይዘው እኛ የኤርትራ ወራሽ ነን፣ በዚህ ቀጠና ኢትዮጵያ ስትገነጠል ከኢትዮጵያ ስንገነጠል ስንወጣ የኢትዮጵያን ኃላፊነት እና መብትና ግዴታዎች እኛ ነን ይዘን የወጣን በሚል እኛ ግን አለን። ከሰላም በተመለከተ እናቀርባለን ሲደርስ። አሁን ግን ሰላም ሆኖ ነው የዚህ ተጨማሪ 27,000 አካባቢ የሚሆነው ራሱን የታጠቀ የተደራጀ ኃይል መደራጀት በአጭር ጊዜ እኛን ሊጎዳ ይችላል። የሚልከውና ከፍ ያለ ነው። በረዥም ጊዜ ግን ይዞት የሚመጣው ጉዳይ አለ። ዞሮ ይህን ለማለት ፈልጋለሁ። የኤርትራ ከጽንፈኞች ጋር መስራት ግን በአደባባይ የታወቀ ሀቅ ነው። ለዛ ነው በሚዲያ መንግስት እንጥላለን የመሰላቸው ቀድሞ ኤርትራም ቁጭ ብለው
5 አባላት የያዙት የብሔንን ንቅናቄ አንድ ቤተሰቡ ነው። እንደውም ሁለቱ በስልጣን የአንድ ቤተሰቦች ናቸው፣ 5 ነው። ከዛ ሁለቱ በስልጣን ተጣልተው ተገዳደሉ፣ 3 ቀሩ። ግን ከብሔንን ጋር ጥምረት ተፈጠረ። ኦነግ የነበረው ታጣቂ ይታወቃል። ትልቅ ኃይል የነበረው ደምህት ነበር፣ ያውም 3000 ገደማ። ተከዜ ሞልቶ ነው ልንሻገር ነው ምናምን የሚባል ፕሮፓጋንዳ። ያ ፕሮፓጋንዳ ተይዞ የምዕራብ አዛዥ ከሌ ተሹመዋል፣ ምክትል እንዲሆነዋል፣ ምስራቅ። ይሄ በቃ ይሄ ፕሮፓጋንዳ በሙሉ በዚህ ለውጥ እናመጣለን ብለው ያስቡ በትናንት መንገድ የቆሙ ትናንት ከኤርትራ ተሸክመን ያመጣናቸው እኛ ታስረን እኛ ተገርፈን ኢትዮጵያውያን ዋጋ ከፍለው እንጂ እነሱማ እዚህ ሲመጡም እኮ አይ ለትግላቸው ስለማይመጥን ተብሎ እኮ ልብስ እንዲለብስ የተደረገ ሁላ እኮ ነው። እና አንዳንዴ በዛ ውስጥ አምነው በቅንነት ዋጋ ያከፈሉትን ደግሞ ዋጋ ላለማሳነስ በሚል ስትጠነቀቁ እነሱ በዛው መንገድ ተቆጣጠረ፣ ፈረጠጠ፣ ተበተነ፣ ወዘተረፈ ምናምን የአይነት ፕሮፓጋንዳ አዎ ይጠቅማል። ሳይኮሎጂካል ዋርፌር ወሳኝ ነው። 90% ኦፍ ዋሪዝ ኢንፎርሜሽን ስለሆነ ግን መጨረሻ ምላጭ ግን አይስብም። ወሬ ምላስ ፕሬሲሽን ያመጣ እንደ ትናንቱ ባሉ በመሰለኝ በደሳለኝ አይደለም የሚመራው። ለምሳሌ የህዝብ ጥያቄ ተነስቻለሁ ብለህ ካሰብ ኪሮስ ሮሃማይ የሀገር ዲሞክራሲያዊ ንቅናቄ የሚባል ፓርቲ መስርቻለሁ አለ። የሚነሳው የሚበላው የሚጠጣው የሚሰበሰበው የሚበተነው ተነስ ተቀመጥ የሚለው ህዋት ነው። ኦብቪየስሊ ህዋት የፕሪቶሪያ ሰላም ስምምነት ፈርም ያለው ሲል ሂድ ወደ ሰላም ሲባል እኛም እንግዲህ ከዚህ በኋላማ ከአማራ ክልል ጋር አንድ ላይ ሆነናል፣ መከላከያ አፈራርመናል፣ ፓርቲያችን ይመለሳል ወዘተረፈ ቱሪን አፋውን ሲነፋ የነበረ ሰው ነው። አሁን ፕሪቶሪያን ትቼዋለሁ ስትለው ህዋት ተመለሰ መጣ። ነገ ደግሞ ህዋት የራሷን ጥቅም ለማስከበር ኤክስቼንጅ ኦፍ ኖት አለ። ኬንያ ሊሄዱ ነው ምናምን እንዲህ የተባለ ውሸት ነው ምናምን ያሉት ግድ የለም እኛውን ይሄ ብለው ይሄ ለከሌ እንዲህ ብለው ጥያቄያችን ይሄ ነው። ለምን እንደዛ እንላለን? የራሳችንም እኮ ደግሞ አጀንዳ አለ። እውነታውን ግን እነሱ ያውቁታል፣ ዲቴል ይታወቃል። እኛ ድርድር የለንም ብለው የተናገሩትን እሱም ትራንስሌት ተደርጎ ደግሞ ይላክለታል። መልሶ ለምን እንዲያልክ ተብሎ ደግሞ ይቀጠቀጣል። እያቀዘቀዙ ነው። አሁን እኮ በነገራችን ላይ 4 ኪሎ እንገባ እንደዚህ አድርገን ገልብጠን ምናምን የሚለውን ያቀዘቅዛሉ። ጅላንፎች ይቀበላሉ። የዘመነ ምናምን ብሎ ተረበቃ ስርዓት ካልቀየርን የትም አንሄድ ምናምን ንጹሐንን ሌላ ቦታ ገድለህ ኪሮስ ሮማሃ አበርገለ ነበር። ከ13 ዓመት በላይ የሆኑ እድሜያቸው ሁሉ እየሰበሰበ እያጋዘን ወደ ትግራይ የጥይት ማምረቻ እያንዳንዳችሁ ልጆቻችሁን ማምጣት አለባችሁ ለዚህ ጦርነት። በዚህ ጦርነት ያልተሳተፈ አገው በኋላ አገው ራስ ክልል አድርገን በምንመሰረተው በነፃነት ሊኖር አይችልም እያለ የህወሓት አዋጅ 366 2018 ነው። በዚህ ትግል ያልተሳተፈ ትግራዋይ ነኝ ብሎ መኖር አይችልም ክልሉ ላይ የሚለው አንድ አካል ነው። ኮፒ ፔስታችሁ እያንዳንዱ አባወራ እንግዲህ መቼም እንደ ዋግ ኽምራ በተፈጥሮ የበለጸገ ማዕድን ያለው ሊለማ የሚችል ልማትም የሚገባው ህዝብ ኢትዮጵያ ውስጥ የለም። አለመታደል ሆኖ በወያኔ ሴራ ገሚሱ ወደ ትግራይ ገሚሱ ወደ አማራ ሆኖ ልማት የማይገባው ሆኖ የኖረ ህዝብ ነው። በድህነት በእርዳታ የሚኖር ህዝብ ነው። ከዚህ ህዝብ ደግሞ ምን አለ? እያንዳንዱ አባወራ 10 ጣሳ እህል አቅርብ። የህወሓት አንድ አካል ነው። ህወሓትም ከትናንት ወስቲያ ደቡብ ትግራይ አምባላጌ አዲሾ ከተማ፣ ሰለዋ ዴላ ከተማ፣ ቦራ ቸለና ከተማ እዚያ ያሉ ጤና ጣቢያዎችና የጠቅላላ ሆስፒታሎች በሙሉ ከዚህ በኋላ ህዝብ አይታከምም፣ ወደ ጤና ጣቢያ ነው የምትታከሙ። ጠቅላላ ሆስፒታሎች በሙሉ ለቁስለኛው መታከሚያ ነው የሚሆኑት። ከዛ ባሻገር እያንዳንዳችሁ ቁስለኛ የሚያገል አዋጡ ከየቤተሰብ። 3ቱ ጠቅላላ ሆስፒታሎች እዚህ የጠቀስኳቸው ለታጣቂዎች ሕክምና ማዕከላት ሆነዋል። አግላይና ቁስለኛ በጦርነቱ ወቅት የሚያገል ቁስለኛ የሚንከባከብ አምጡ። ለቁስለኞች የሚውል ደግሞ እንቁላል፣ ፍየል፣ ቋንጣ እና ቅቤ እያንዳንዱ ማዋጣት አለበት። ኮታ ተሰጥቷል። ይህን የማያዋጣ ደግሞ 500 ብር በነፍስ ወከፍ። ይህንን የተሰጠውን ተግባር የማያደርግ
ይታሰራል፣ መሬቱ ይነጠቃል፣ ትግራዋይ ሆኖ ከድል በኋላ መኖር አይችልም ተብሎ ጥብቅ ትዕዛዝ አስተላልፏል። አስቡ፣ ከ148 በላይ ቀበሌ ዝናብ ጠባላል። ድርቅ በጣም የሚያሰጋበት ነው። ለህወሓት ግን ድርቅ ሰርግና ምላሽ። አክሰስ ይፈጠርልን በምጽዋ ኤርትራ ፍላጎት አለው። በፖርት ሱዳን ይከፈትልን፣ አንቸክድ የሆነ በምዕራብ ትግራይ ይምጣልን፣ በአሰብ ይምጣልን፣ በወሳኝነት በፖርት ሱዳን አድርጎ ይምጣልን፣ አንቸክድ የሆነ ለምን የጦር መሳሪያ እናስገባልና። አይሆንም፣ ሊሆን አይችልም። ድርቅም ረሃብም ካለ አይከሰት እንጂ ኢትዮጵያ በልታ ሌላው ጾም ያድር። እኛ ሁለቴ እንበላ ከሆነ አንዷን እናካፍላለን። አንዴ የምንበላ ከሆነ አንዷንም እሷን እናካፍላለን። ኢትዮጵያ ዛሬ በአመት እስከ 50 ቢሊዮን ዶላር የሚሆን ፕሮጀክቶች አሉ። ራንም ይቆማሉ። ከሰው አይበልጡ፣ ይሰራው ለሰው ስለሆነ። ቡድኑ ግን ለምሳሌ ዛሬ በደንብ አጠናቅሬ እነግራችኋለሁ። 3 ቦታ ታርጌት ተደርጓል። ቡድኑ እንግዲህ ጦርነት አለመክፈት ነው ጥሩ፣ በሰላም መጨረስ ነው። ጦርነት ከከፈትክ ኮላተራል ዳሜጅ አለ። መድፍ የተደበቀበትን ቤት ስትመታ ህንፃው ይወድማል። ዛስ ኮላተራል ዳሜጅ ነው። አላማ ግን ያን ታንክ ማውደም ነው። በጸሎት ልታወድመው አትችልም። እንስሳት ይጎዳሉ፣ ዛፍ ይጎዳል። በአካባቢው ያሉ ሲቪሊያን አንድም ይሁን ሁለትም ይጎዳል። እራሱ ታጣቂውም እኮ የኛ ወገን ነው፣ በተሳተ መንገድ ተሽጦ ነው እንጂ እሱ ይጎዳል። ግን የሚገርማችሁ በጣም የምታዝኑት የእውነት ማለት ነው እንዲህ በቃ እነኚህ ሰዎች የዚህን የህይወት ትርኢትን ወዳጆቼ በደንብ 7ቱን አንቀጽ ለምሳሌ አንቀጽ 3ቱ ኦብሊጌትድ ኢትዮጵያ ደግሞ እዛ ተከበው የነበሩትን ከሰላ አማዲድ እና ሰንሂት የሚባሉ ቦታ ላይ ተከበው የነበሩ የእንግሊዝ ወታደሮችን ተዋግተው ከከሰላ ተዋግተው ሂደው አስለቅቀው ነፃ እንዲወጡ ያደረጉበት በዛ ኢትዮጵያ እንዲዋጉና የተገደዱበት ወይም የተስማሙበት ኦብሊጌትድ ኢትዮጵያ ቱ ፋሲሊቴት የሚለው አንቀጽ 4 ፕሮቫይዲንግ ዘ ኢጂፕሽያን ገቨርንመንት ውድ ፐርሚት አንሂንደሪንግ ፓሴጅ ኦፍ ኒውሊ አፖይንትድ ግብፅ ደግሞ ከብሪታንያ ጋር ሆና ሱዳን ትመራ ስለነበረ ፈቅዳ አዲሱም ጳጳስ እንዲመጡ ከለላ ድጋፍ ጳጳሱ ከመጡ በኋላስ ደግሞ ሌላ ደግሞ የሚመጣ ጉዳይ አለ። ይህን እንዲያደርጉ አንቀጽ 5 ኤስታብሊሽንግ አን አግሪመንት ፎር ዘ ሚቹዋል ኤክስትራዲሽን ኦፍ ወንጀለኞችን ታስረው የነበሩ የሚጠየቁትን የእርስ በርስ የወንጀለኛ ልውውጥ። አንቀጽ 6 ስፕሌትድ ዛት ኤኒ ፊውቸር ዲስፒዩት ኦር ዲስአግሪመንት ሪጋርዲንግ ዘ ኢንተርፕሪቴሽን ኦፍ ዘ ቴሪቶሪ ውድ ቢ ሰብሚትድ ቱ ብሪቲሽ አርቢትሬሽን። ለምሳሌ ሱዳንን እያስተዳደረች ነው ግብፅ እና የትኛውም አይነት ሌሎችም ዲስፒዩት ቢያጋጥም በወሳኝነት በቴሪቶሪ ጉዳይ ላይ ለብሪታንያ ሊሰጥ ያኔ ምጽዋን እኮ በብሪቲሽ ፕሮቴክትሬት ታስተዳድረው የነበረው ሞሮለስ ግብፅ ነች። ግን ምንድን ያደረጉ ምጽዋን ከስምምነቱ ውጭ አሳልፈው ለጣሊያን ሰጡ። እሱ የህይወት ትሪቲ ራሱ ንጉሱ አንደርማይን ሰማረን እንጂ የህይወት ትሪቲ ለምን ዮሐንስ ትሪቲ ያልሆነ ለምን አድዋ ትሪቲ ያልሆነ ሌላ ጉዳይ። ዞሮ ዞሮ እሱ ማህዲስቶች የሱዳን ነፃ ለማድረግ ይታገሉ የነበሩት ለምን እንዲያርገው ተዋጉን ነፃ እንዲወጡ አደረጉ። እነሱም የብሪታንያ ወታደሮችን ይዘው ያቀረቡት ክሌም ስለነበረ እንዲመለስላቸው ጎንደር ድረስ እንዲመጡ እንዲያወድሙ፣ መተማ ድረስ ደግሞ ንጉሱ ለሀገራቸው ሲሉ ግዛታቸውን ለመከላከል እንዲሰው ያደረጋል። ሌላው 7ኛ የአንቀጽ 7 የባሪያ ንግድን ወይንም አንቲ ስሌቨሪ ፕሮቶኮል የሚባል ነው። አኔክስ ነው፣ አፔንዲክስ ብለን ልንጠራው የምንችለው ነው። በደንብ ብታዩት ወሳኝነት ነው። የኢትዮጵያ መንግስት አለን አሁን ራይት። ይሄ የኢትዮጵያ መንግስት ሆኖ እንዲቀጥል ሶቨርኒቲውን አሳልፎ ውሳኔ ሰጭነቱን እንዳይሸጥ በቀይ ባህርም በከርሰ ምድር በገጸ ምድር ውሃዎቻችንም በኢንስቲቱሽናል ቢልዲንግ አስቀድሜ በጠቀስኳቸው ነጥቦች ላይ ድርድር እንዳይኖር ውስንነቶቻችን፣ ልዩነቶቻችን፣ መከፋታችንን
አመላችንን በጉያችን ይዘን አንዳንዱ በጊዜ እንደሚፈታ አስበን አንዳንዱን እየታገል ነገር ግን ሞኞች መሆን የለብን። ለተዋኑ ሲባል ቤቱን አቃጥለን የምንጨፍር እብዶች መሆን የለብንም። ይህን ማለት እፈልጋለሁ። እንዳልኳችሁ ኮላተራል ዳሜጅ የፈለገው ብትጠነቀቁ መቀነስ ተችሏል ወይ የሚለው ካልሆነ በቀር ይኖራል፣ ምንም ጥርጥር ስለሌለው። በዚህ መሃል ግን በጣም የምታዝኑት ወደ 148 149 ቀበሌ ጠብ ዝናብ ባላለበት ከትግራይ ህዝብ ጉሮሮ በተነጠቀ ኤፈርት እኮ ሌላ አይደለም። የትግራይ ህዝብ ሀብት እኮ ነው። ኢዛና ማይኒንግ በሚባለው በዚያ ስም አርሚ 60 የሚያወጣውም ሌሎችን ብርኛ እንከፍላለን ይደረጋል ወዘተረፈ እየተባለ የትግራይ መሬት እየተሸጠ በኬሚካል እየተበከለ የማይታወቅ ሊመስላቸው ይችላል። አስመጥተዋል እኮ ሌሎችን እኮ ጎልድ ማይኒንግ ላይ የሚሰሩ እኮ የሌላ አገራት እኮ አስገብተዋል። ይህን እያደረጉ ኩሃ የሚባል ቦታ ነው። ኩሃ አየር ኃይል ግቢ አየር ኃይል ምድብ የሚባለው ድሬዳዋ፣ ቢሾፍቱ እና ኩሃ ባህር ዳር አይደል? አየር ኃይል ምድብ በደንብ ያዙ። ዋና ጠቅላይ መምሪያ ቢሾፍቱ፣ ባህር ዳር ምድብ፣ ድሬዳዋ ምድብ እና መቀሌ ምድብ ኩሃ ምድብ። አሁን 4 አለ ነው ኦፊሻሊ። በ2030 ክቡር ጠቅላይ ሚኒስትሩ ምን ይሆናል ብለዋል? እጥፍ ይሆናል። ተዋጊ ጀቶች እጥፍ ይሆናል። ሎጂስቲክስ እጥፍ ይሆናል። የሪኮነሰንስ ኤቭሪቲንግ የሰው ኃይሉ ተቋማት፣ ኮሌጆች፣ ኦል ኢንፍራስትራክቸር እጥፍ ይሆናል። አሁን ሌላ ቦታ ላይ የሚታወቁም አሉ የማይታወቅም አለ። ቤዞች አሉ እየተገነቡ ነው፣ ተገንብተው ኦፕሬሽናል ይሆናል። ኩሃ ላይ ይሰራል እንዳትሉ ይኸው አልሰራ ብሎ ነው የተመታው። እንግዲህ እኮ አንዳንዴ ግራ የሚገባኝ 270 ሚሊዮን ዶላር የሚያወጣ ራዳር አምጥተው ገጠሙ። 270 ሚሊዮን ዛሬ ባለው የውጭ ምንዛሬ ወንድሞቼ፣ ቤተሰቦቼ፣ የጋት ሚዲያ አባላት 28 ቢሊዮን 213 ሚሊዮን 891,200 ብር ነው። ይሄ ደግሞ የትግራይ ያዝነው በጀት ያሉትን የ2019 ነው ያሉ ከፌደራል መንግስት የሚያገኙትን ድጎማ ያሉ ሀፍ የሆነውን ይኸው ዛሬ ወደመላቸው። በዛው አስቀድሞ የኢትዮጵያ አየር ኃይል የራዳር ምድብ ባለሙያ የነበሩ ኢትዮጵያዊነት ካባን ክብር ኩራትን አውርደው በዓለም አደባባይ ያጀገናቸውን ኢትዮጵያ ባላትም በሌላትም ተበድራም ተለቅታም ተለምና ያስተማረቻቸው ባለማዕረግ ባለስም ያረገቻቸው ኮሎኔል፣ ሌተናል ኮሎኔል፣ ብርጋዴር ጀነራል ያለቻቸው የለም ብለው መንደራቸው ወርደው ማዕረጋቸውን ገፈው ታጋይነን ብለው ታፈታፍ ሲል ከሌሎች ጸረ ኢትዮጵያ ኃይሎች ጋር አመዶ። ግን ምን አለ ትግራይ ቲቪ ደግመዋል። ትግራይ ቲቪ፣ ድምፂ ወያኔ፣ ሌሎች ምን አሉ? ኩሃ ላይ በነበረው ምንም አይነት ጉዳት አላጋጠመም። አዲዳሮ ወደ ፈትለ ወርቅ ገብረ እግዚአብሔር መኖሪያ ቤት ጋር ማለት ታርጌት ይተደረጋል። በነገራችን ላይ አሁን እኮ አንዳንድ ጊዜ አርሚ 30 ለምሳሌ ዛሬ 8 ታንኮች ወዲያው ነው የዶጋመዶ አንዱ ያልኳቸው ኮላተራል ዳሜጅ ደረሰ የሚሉት ቤቱ ራሱ እኮ ታርጌት ማድረግ ይቻላል እኮ የፈትለ ወርቅ ቤት ግን ውስጥ ሌሎች ዘመዶቿ ልጆች ምናምን እንደሳለ እና ወንድሞቼ፣ እኔ የጋት ሚዲያ ቤተሰቦች ፊቱን ወደ ሞሰቦ ሲሚንቶ አዙሮ የነበረ ራሱ መስፍን ኢንጂነሪንግ ሞዴፊክ የሰራው ሞርታር ሳይቀር ነው ዛሬ የተመታ። ጸረ ድሮን ሲሉት የነበሩት እንዲህ ሲሽከረከረ የነበረ ሾው ሲያደርግኝ ሲስቲ ዘን ከዚህ በፊት እንዳልኳችሁ በራማ
አድዋ አድርጎ ወደ 31 መኪኖች ደግመዋለሁ በራማና በአድዋ አድርጎ 31 መኪኖች ከኤርትራ ተነስተው ሁሉም 31 መኪኖች እኮ ከባድ የጦር መሳሪያ አይጭኑ። ምንድነው የሚያደርጉት? ተመሳሳይ ሸራ ያለብሷቸዋል ሁሉንም። ለምን? ይሄ ከባድ መኪና ለምሳሌ አይቪኮ ወይ ሲኖትራክ ተሳቢው በራሱ 20 ሚሊዮን ሊያወጣ ይችላል፣ 30 ሚሊዮን። ታንክ መድፎችን፣ ሞርተር፣ ሮኬቶች ምናምን ይጭኗቸዋል። አላማ ያን መኪና ማጥቃት። ያ መኪና የኢትዮጵያ ንብረት ነው፣ ግን እንግዲህ ኢትዮጵያን አፈርሳለሁ ብሎ የጦር መሳሪያ ጭኖበታል። ሰው ምን ያደርጋሉ እነሱ? አንድ ከፊት ይጭናል፣ አንድ ከኋላ ያደርጋሉ። ወይ ሁለት ከፊት ባዶ ያደርጋሉ፣ አንድ ከኋላ ይጭናል፣ ከኋላ አንድ ባዶ። ይህን እያደረጉ እያሰባጠሩ ወይንም የጫኑት 4 5 የሆኑና ከፊት ይሄዳሉ፣ ከኋላ ደግሞ ባዶ ይሆናሉ። ይህንን እያደረጉ እያሰባጠሩ ነው የሚጓዙት። ምልጥ ስትመታው ባዶ እንዲሁ ጉዳት። ተተኳሽ እኮ ገንዘብ አለው እኮ ዝም ብሎ እኮ አይደለም። ይህንን አድርገው 3 ሰዓትና 4 ሰዓት ጀመሩና የአድዋን ህዝብ ጥቃት ሊፈጸም ነው፣ ግቡ፣ የሆነ ኦፕሬሽን ልንሰራ ነው አሉና በሙሉ አስገቡ። መብራት አጠፉ። ከአድዋ ይህንን አልፈው ወዴት መጡ? ወደ መቀሌ መጡ። ትከታተላቸዋለህ። እነዛ 31 ሆነው የመጣው የጫነው መስመሩን ያስተካክላል፣ ይቀጥላል የጫነው። ሌላውስ ወደሚሄድበት ይሄዳል። ፎሎ አፕ ታረጋለህ። የሰርቪለንስ ድሮኖች አሉ። ያን መስመር ብቻ የመጡበትን ትከታተላለህ። ሌሎች ደግሞ ሪኮነሰንስ ድሮኖች አሉ። የሆነ ዝቅ ብለህ አድዋ ጋር ያነሳው እነዛ መኪኖች ወዴት ነው እየሄዱ ያሉት? ለማሰሳት የተወሰኑት ወደ ሽራሮ ሊሄዱ ይችላሉ። የተወሰኑት የለም ወደ ተንቤል ሊመጡ በዚህ በአገረ ሰላም አድርገው ወደ ሰቆጣ ሊወጡ ይችላል። ፎሎ አፕ ታደርጋለህ። ዞሮ ዛሬ በዛ ሁሉ ክትትል የተደረሰባቸው ለአርሚ 31 የተሰጡ 8 ታንኮችን የጫኑት የሉ፣ ራዳሩ የለም። ሌላ አንድ እዛው ከታንኮች ጋር ከባድ መሳሪያ ምንድነው ይሄ ጸረ ታንክ ተተኳሾች፣ ፈንጆች፣ ጥይቶች እነዚህ ሲተኮሱ ሲፈነዱ ጉዳት ያደርሳሉ። መጋዘኑ ይወድማል፣ መኪኖች ይወድማሉ። የትግራይ ህዝብ ንቁ ህዝብ ነው። ይሄ ለፖለቲካል ኮሬክትነስ አይደለም ያለው አማራጭ። ለጊዜው ከነዚህ ሆዳሞች፣ ጽንፈኞች፣ ተለላኪዎች ጸረ ኢትዮጵያና ጸረ ትግራይ ህዝብ በደንብ ከጸረ ኢትዮጵያዊነታቸው በላይ ጸረ ትግሬዎች ናቸው። ምን አድርጎ ነው የትግሬ ወጣት በሱዳን ጦርነት እየተፈጨ ያለው? ሌሎች ሻቢያ እንኳን ቁስለኛውን አንስቶ ትንሽ ናቸው። የሻቢያ መካናይዝድ ስለሆነ ከጀርባ ነው ያሉ። ቁስለኞቹን ሻቢያ እያነሳ ሲሄድ የህወሓት እንኳን ቁስለኛ የማያነሳ ጨርሷቸው እየተባለ በዛ የሚያልቁ ምንድን ነው? ይሄን መጠየቅ መቻል አለበት። ከዛ በተረፈ ኮሃ ላይ ምንም ጉዳት አልደረሰም አሉ። እኛ አልደረስም ካልክ መብትህ ነው። ምክንያቱም ጸሊሞ ላይ እኮ በደደቢት አቅጣጫ ልክ እንደ ሸረሪና ጥቃት እንጀምራለን ብለው ዋጋውን ተሰጠ። ዝም ካለ እንደዚህ ላይ ጉዳት ደረሰ ምናምን ምን ይሰራል? አላማው እኮ ጦርነቱ ማስቀረት። አላማው አሁን እየተደረገ ያለው በተጠና መልኩ ስትራቴጂክ ቋጠሮችን መፍታት ነው። ማቅረብ ይችላል ግብፅ፣ ሻቢያ ይስጥ፣ በቃ እስኪል ድረስ ብዙ ሰዎች ለምን እነዚህን ሰዎችስ ታርጌት አይደረጉ? እየተጀመረ ነው። ለዚህ ይቀጥላል። ሌሎች ኦፕሬሽኖችም አሉ። አደርሳቸዋለሁ መረጃዎችን እንደ ሁኔታው። አንዳንዶች ልንተዋቸው እንችላለን። ኢትዮጵያ በክብር ለዘላለም ትኖር። በወሳኝነት የዚህ የመካከለኛው ምስራቅ በተለይ የእስራኤልና የቱርክን ምክንያቱም የእስራኤልና የቱርክ የፖለቲካ
የጂኦፖለቲካ ሽቅድድም መልሶ እኛው ጋር ስለሚመጣ በሶማሊላንድ በኩል መልሶ እኛው ጋር ስለሚመጣ ከግብፅም ከሌላውም የኃይል አስተላለፍ በደንብ እንደው ለመነሻ የሚሆን ሀሳብ ማዋጣት አለብኝ የሚል እምነት አለኝ። ኢትዮጵያ በድጋሚ በክብር ለዘላለም ትኖር። ተጨማሪ መረጃ ማስረጃዎችን እናንተ መድረሴን እቀጥላለሁ። ላስታውሳችሁ፣ ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየት ስጡ። የጋት ሚዲያ ሜምበር ሁኑ። በሱፐር ቻት በሱፐር ታንክስ ደግፉ። ታንኪዩ